ሰላም ወዳጆች እንዴት ናችሁ? ሁላችሁ በያላችሁበት ሰላማችሁ ብዝት ይበል። ዛሬም በሌላ ዝግጅት በአዲስ ትምህርት ተመልሰን መጥተናል። በዛሬው ትምህርታችን እምነት ከሚጣልበት ሰው ጋር መሆንሽን የምታረጋግጭባቸው መንገዶች እያልን እንማማራለን። እምነት የሚጣልበትና መልካም ወንድን መለየት በጣም ከባድ ነው። ወደ ፍቅር ህይወት ከገባሽ በኋላ የፍቅር አጋርሽን ታማኝነት በተመለከተ የሚፈጠሩ ጥያቄዎችን፣ የሚፈጠሩ ጥርጣሬዎችን፣ የሚፈጠሩ የሀሳብ መናወዞችን መቋጫ ለማበጀት ዛሬ የምንመለከታቸው ምልክቶች ማወቅ በጣም ጠቃሚ ነው። እነዚህ ምልክቶች የልጁን ባህሪና የልጁን ፍላጎት ፍንትው አድርገው ያሳዩሻል። ወደ ዝርዝሮቹ ከመግባታችን በፊት ሁላችሁም ቪዲዮ ላይክ፣ አዳዲሶች ደግሞ ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ቃልና ተግባራቱ ይመጋገባሉ። እምነት የሚጣልባቸው ሰዎች እምነት እንዲጣልባቸው ከሚያደርጓቸው ነገሮች አንዱና ዋነኛው የሚያወሩት ነገርና ተግባራቸው የሚጣጣም መሆኑ ነው። ምንም የሚቀር ነገር አለመኖር ነው። በጣም ብዙ ጊዜ ልብን የሚያሞቁ ቃሎች ገብቶ አንዱንም ሲያደርግ ያልተመለከትሽ ወንድ በህይወትሽ አጋጥሞሻል ብዬ አስባለሁ። እንደዚህ አይነት ወንድ አሁንም ድረስ በህይወትሽ ካለ ከዚህ ሰው ጋር ያለሽ ነገር ይዘልቃል ብሎ ማሰብ በራሱ ጉም እንደመስገድ ሊሆን ይችላል። ስለዚህ በተቻለሽ መጠን ወደ ወንድ ልጅ ስትቀርቢ ወይም ደግሞ ከሱ ጋር ያለሽን ነገር ከፍ ማድረግ ስትፈልጊ በተቻለሽ መጠን ቃልና ተግባራቱ ይጣጣማሉ አይጣጣሙ የሚለውን ነገር በደንብ ልትፈትሽ ይገባል። ስለዚህ የመጀመሪያው እምነት የሚጣልበት ወንድ ቃልና ተግባራቱ ይመጋገባሉ ወይም ደግሞ ይጣጣማሉ። ሁለተኛው ሰዎች በሌሉበት ስለነሱ አያወራም። አብሮሽ ያለው ልጅ ስለ ሰዎች በሌሉበት በጣም አብዝቶ የሚያወራ አይነት ሰው ከሆነ ከዚህ ባህሪ ወይም ደግሞ ከዚህ ነገሩ ማንነቱን ማወቅ ትችያለሽ። ምክንያቱም እንደዚህ አይነት ወንድ አንቺም ካጠገቡ ዞር ባልሽበት ወይም ደግሞ አብረሹ ባልሆንሽባቸው ጊዜያት ስለ አንቺ እንደሚያወራ በምንም በፍጹም እንዳትጠራጠሪ። ይሄ ባህሪው አብሮት እስካለ ድረስ ደግሞ ለዚህ ሰው ሚስጥር ሼር ማድረግ በጣም አስቸጋሪ ይሆናል። በህይወት መውጣትና መውረድ ያለና ሁሌም የሚኖር ነገር ነው። በጣም ያልተጠበቁ አይነት ነገሮች ድንገት ይመጣሉ። በተለይ ደግሞ እንደዚህ አይነት ነገር በቀጠሮ አይመጣም። ስለዚህ በእንደነዚህ አይነት ጊዜያት እምነት የሚጣልበት ሰው ከጎንሽ ሊኖር ይገባል። እምነት የሚጣልበት አይነት ሰው በህይወትሽ የምትፈልጊ ከሆነ ደግሞ ያ ሰው አንቺ ጋር ሲሆን ስለሌሎች ሰዎች እንደማያወራ ወይም ደግሞ እንደማያማቸው እርግጠኛ ልትሆኝ ይገባል። ሶስተኛው በግልጽነት ያወራሻል። ግልጽነት አንድ ሰው እምነት የሚጣልበት መሆን አለመሆኑን የምናረጋግጥበት አንድ ቁልፍ ምልክት ነው። ነገሮችን በግልጽ የሚያወራሽ ከሆነ፣ በትኩረት የሚያዳምጥሽ ከሆነ፣ ራሱን በአግባቡ የሚገልጽ አይነት ወንድ ከሆነ ይሄን ወንድ ከመልካም ወንድ ውጪ ምንም ብለን ልንለው አንችልም ማለት ነው። ስለዚህ ነገሮች ላይ በራሱ ውሳኔ ከመስጠት ይልቅ አንቺን ስለማማከር ቅድሚያ የሚሰጥ ከሆነ፣ ያንቺ ማሳብ ያንቺ ማስተያየት በጣም አስፈላጊና በጣም ጠቃሚ እንደሆነ የሚያምን ከሆነ ይህ ወንድ በጣም በብዙ መልኩ እምነት የሚጣልበት ወንድ ነው። ስለዚህ እዚህ አይነት ወንድ አጠገብሽ ካለ አያያዝሽን ጠበቅ ልታደርጊ ይገባል ማለት ነው። አራተኛው ደግ ነው። ከአንቺ የሆነ ነገር ሲፈልግ ብቻ የሚንከባከብሽና ጥሩ ነገሮችን የሚያደርግልሽ ወንድ ደግ ወንድ ነው ብለን ልንል አንችልም። ምክንያቱም የሆነ ነገር ፈልጎ ነው ያን ደግነት ያሳየሽ። ሁልጊዜም ግን በአክብሮት ትሪት የሚያደርግሽ ከሆነ አንቺን ብቻ ሳይሆን ሌሎች በዙሪያሽ ያሉ ሰዎችንም ሳይቀር በተመሳሳይ ትሪት ተመሳሳይ ነገር የሚያደርግላቸው ከሆነ ይሄን ወንድ በትክክል ደግ ወንድ ነው ብለን ልንል እንችላለን። እንደዛ ሪፈር ልናደርገው እንችላለን። ስለዚህ በጣም ጥቃቅን የሚባሉ ነገሮች ላይ ወይም ደግሞ ሌሎች ሰዎች ላይ የሚያሳየው ደግነት ለአንቺ ያለውን ስሜትና የልጁን ባህሪ በትክክል የሚገልጽ ነገር ነው ማለት ነው። አምስተኛው ይደግፍሻል። በህይወትሽ ብዙ የምታልሚያቸው በጣም ብዙ የምትመኛቸው በጣም ብዙ ለማድረግ የምትጓጓቸው ነገሮች ይኖራሉ። አብሮሽ ያለው ልጅ እምነት የሚጣልበት አይነት ሰው ከሆነ እነዚህን ጉዳዮች እንድታሳኪ ከቃላት በዘለለ በጣም በብዙ ተግባሮቹ ሲደግፍሽ ትመለከቻለሽ፣ ከጎንሽ ሲቆም ትመለከቻለሽ። በህይወት ሁልጊዜ አሸናፊ ላትሆኚ ትችያለሽ። ስለዚህ አንዳንድ ጊዜ አስቸጋሪ ሁኔታዎች ስትገቢ ይሄ ልጅ ለእንደነዚህ አይነት አስቸጋሪ ሁኔታዎች በፍጹም ትቶሽ አይሄድም። በተቻለ ሁሉ እንደገና ፊትሽ ላይ ደስታና ፈገግታ ለመዝራት በጣም በብዙ ትዕግስት፣ በጣም በብዙ መረዳት፣ በጣም በብዙ ዋጋ መክፈል ውስጥ አልፎ የሚጠበቅበትን ነገር ሲያደርግ ትመለከቻለሽ። የሚደግፍሽ ወንድ ካገኘሽ ይሄ ወንድ በትክክል እምነት የሚጣልበት አይነት ወንድ ነው ማለት ነው። ስድስተኛው ለሐሳብሽ ዋጋ ይሰጣል። ጤነኛ ፍቅር ውስጥ የሁለቱም ተጣማሪ አካላት ሐሳብ በእኩል ሊደመጥ በእኩል ሊስተናገድ ይገባል። እምነት የሚጣልበት ወንድ ደግሞ ሐሳብሽ ሙሉ በሙሉ ውድቅ አያደርግም። በመታነሻቸው ሐሳቦች ምክንያት ሊያሸማቅቅሽ በፍጹም አይፈልግም። ሐሳብሽን ላለመስማት ጥረት አያደርግም። እንደውም ዝም ባልሽባቸው ጉዳዮች ሳይቀር የሆነ አስተያየት እንድትሰጪ ይጠይቅሻል።
ይኸውልሽ ሀሳብ ሲጠይቅሽ መሆን ሀሳብ ስትሰጪ ሁልጊዜ ማስተያየታችሁ ወይም ደግሞ ሀሳብሽ አንድና ተመሳሳይ ይሆናል ብሎ አይደለም። ሁሌ ተመሳሳይ እንደማይሆን በሚገባ ይረዳል። እነዚህ ልዩነቶች ደግሞ አንዳችሁ ትክክል ሌላችሁ ስህተት በመሆናችሁ የመጡ እንዳልሆኑ ደግሞ በሚገባ ይረዳል። እንደዚህ አይነት መለያየቶች የሚፈጠሩት ነገሮችን ከምትመለከቱበት አቅጣጫ አንጻር እንደሆነ በሚገባ ይረዳል። ሀሳብሽ ላይ ተንተርሶ በፍጹም እንዲነሽ እንደዛነሽ ብሎ ሊፈርጅ አይፈልግም ማለት ነው። ይህን ከዚህ በተጨማሪ ለሀሳብሽ ዋጋ ይሰጣል። ለሀሳብሽ ዋጋ የሚሰጥ ወንድ ደግሞ አጠገብሽ ካለ ያ ወንድ በትክክል እምነት የሚጣልበት ወንድ ነው ማለት ነው። 7ኛው በማንነትሽ ይወድሻል። ሙሉ ማንነትሽን የማይቀበልና አንቺን በአንቺነትሽ ብቻ የማይወድሽ ወንድ ላይ ሙሉ እምነት መጣል በጣም ከባድ ነው። ማንነትሽን ሙሉ በሙሉ የሚቀበል ወንድ በዚህ ምድር ላይ ፐርፌክት ወይም ደግሞ ከእንከን የጸዳች ሴት አለመኖሯን በደንብ የሚረዳ በሳል ሰው ነው ማለት ነው። ስለዚህ የዚህ አይነት ወንድ እንደገና አንቺን ጠፍጥፎ በሚፈልገው መልኩ ስለመስራት በፍጹም አያስብም። እንደውም ከዚህ ይልቅ ራስሽን በመሆንሽ ያደንቅሻል። ራስሽን በመሆንሽ በዛ ብቻ ይቀበልሻል። እዚህ ጋር ትልቁ ፖይንት ምንድነው? ፍቅር አንድን ወገን በመቀየር የሚታነጽ አለመሆኑን የሚረዳና በጋራ በማደግና በጋራ በመሞራረድ ጸንቶ የሚሄድ ነገር እንደሆነ የሚያውቅ ወንድ ከልቡ እምነት የሚጣልበት ወንድ ነው። 8ኛው ስሜትሽን ይረዳል። የፍቅር አጋርን ስሜት መረዳትና በዛ ልክ ነገሮችን ማስተካከል መቻል የፍቅር ሕይወት ውስጥ በጣም ቁልፍና በጣም መሰረታዊ ከሚባሉ ነገሮች ውስጥ ነው። እምነት የሚጣልበት ወንድ ደግሞ ፍላጎትሽን በቀላሉ መረዳት ይችላል። 9ኛው ነገሮችን ያስጀምራል። ብዙ ነገሮችን ቀድሞ የሚያስጀምር ወንድ፣ ለሚያደርጋቸውም ነገሮች ለሚያስጀምራቸውም ነገሮች ደግሞ ኃላፊነት የሚወስድ ወንድ፣ በራስ መተማመን ያለው ወንድ ነው። ወንድ ልጅ በራስ መተማመን ሲኖረው ከራሱ አልፎ ለሌሎች መትረፍ ይችላል ማለት ነው። ያ ማለት በሌላ ቋንቋ እምነት የሚጣልበት አይነት ወንድ መሆን ይችላል ማለት ነው። ስለዚህ አብሮሽ ያለው ልጅ ቀድሞ የጽሁፍ መልእክት ከመላክ ወይም ደግሞ ከመደወል ጀምሮ በጣም ብዙ ነገሮችን በእሱ አነሳሽነት ወይም ደግሞ በእሱ አስጀማሪነት እንድታደርጉ የሚያደርግ ከሆነ ይሄን ሰው ጠበቅ አድርገሽ መያዝ ይኖርብሻል። 10ኛው ሐሳብ ባለመግባባት ውስጥ ሞራልሽን አይነካም። የፍቅር አጋርሽን አንዳንድ ባህሪያት ልታቂ የምትችይው አለመግባባት ወይም ደግሞ የሆነ አይነት ውጥረት ውስጥ ሲገቡ ነው። ይሄ በጣም ስክን ባለ በረጋችሁበት ሰዓት አንዳንድ ባህሪያት ልታቂ ትችላለሽ። ስለዚህ በዚህ ጊዜ ውስጥ በሚፈጠሩ በጫናዎች፣ በዚህ ጊዜ ውስጥ በሚፈጠሩ የስሜት ግለቶች ውስጥ ሆኖ ማንነትሽን የሚያንቋሽሹና ሞራልሽን የሚነኩ ነገሮች ካላደረገ ይሄ እምነት የሚጣልበት ጀግና ወንድ ነው። አለመግባባት ሲፈጠር የማይሰድብሽ፣ ለዱላ የማይጋበዝ፣ ልብሽ እንዳይሰበር የሚጠነቀቅ የዚህ አይነት ወንድ አጠገብሽ ካለ በፍጹም አይንሽን አንስተሽ ሌላ ቦታ ማማተር የለብሽም። የመጨረሻው ፈረንጆች the last but not the least የሚሉት አይነቱ ማለት ነው። ውብ እንደሆንሽ እንዲሰማሽ ያደርጋል። እምነት የሚጣልበት አይነት ወንድ ውብ እንደሆንሽ እንዲሰማሽ ማድረግ ነገሮችን በቃላት ከመግለጽ የዘለለ ነገር እንዳለው ይረዳል። ስለዚህ ከቃላት በዘለለ በሚመለከትሽ መንገድ፣ በሚነካሽ ትሪት በሚያደርግሽ መንገድ ምናምን እንደዛ እንደሆንሽ እንዲሰማሽ ያደርጋል። ከዚህ በተጨማሪ ውበትሽን ለማጉላት ያደረግሻቸውን ጥቃቅን የሚባሉ ነገሮች ሳይቀር በሚገባ ኖቲስ ያደርጋል። ሁልጊዜም ውብ እንደሆንሽ እንዲሰማሽ የሚያደርግ ሁልጊዜም ደግሞ ውበትሽን ለመጠበቅ የምታደርጋቸውን ነገሮች ወይም ደግሞ ይፈርቶችሽን የሚረዳ ወንድ፣ ይሄ ወንድ በብዙ እምነት የሚጣልበት አይነት ወንድ ነው ማለት ነው።